ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህም ሻት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁል ጊዜው በቀደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳው ውድ ቤተሰቦቻችን በርከት ያሉ ወቅታዊ ጥንቅሮችን ይዘናል። ሊጎች ሊጀመሩ ጥቂት ቀናቶች ሲቀሩ በዝውውር መስኮቱ ትልልቅ ነገሮችን እየሰማን ነው። አስቀድመን በአውሮፓ ዙሪያ ትኩረት ከምንሰጣቸው ጉዳዮች ውስጥ ነው። በተለይም በታላላቅ ክለቦች ዛሬ ባርሴሎና ቤት ሁለት ትልልቅ ዜና ሰምተናል። አንደኛውም ለባርሴሎና ጥሩ የሚባል አይደለም። በማድሪድ በኩል ወሳኝ ቡድን ዜና እናነሳለን። ጎረቤት አትሌቲኮን ጨምሮ ምናልባት ከ2001 ወይም ከ25 ዓመት በኋላ ለመጀመሪያ ጊዜ ሊሆን ስለሚችልም አንድ ለየት ያለ ሁነት በቃል ስፖርት ዩቲዩብ ቻናል በአጫጭር ስፖርታዊ ጥንቅሮቻችንን አስቀድመን ለእናንተ የምናካፍላችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ከአንድ አሰልጣኝ ለየት ያለ ሀሳብ እንጀምራለን። ከዛ በኋላ ሁለት ክለቦች ሊቀያየሩ ያሰቧቸው ተጫዋቾችን በጣም ፈገግ የሚያስብል መረጃ እንነግራችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ሲጠበቅ የነበረም ዝውውር ተቋርጧል። የትኛው እንደሆነ እናካፍላችኋለን። ሲቲ ቤት የዝውውር መስኮቱ ላይ እያደረጉ ከሚገኙት አንድ እንቅስቃሴ ጋር በተያያዘም ለየት ያለ ጥንቅር ይዘናል፣ ታደምጡታላችሁ። በቼልሲ በኩል በዚህ ሳምንት የሚጠበቅ በርከት ያለ ሁነት አለ፣ በዝርዝር እንነግራችኋለን። ዣቪ አሎንሶም ለየት ያለ እቅድ አላቸው፣ በቃል ስፖርት ዩቲዩብ ቻናል ተይዟል። ከሊቨርፑል ጋር በተያያዘ አሰልጣኝ አንዶኒ ኤራኦላ ለየት ያለ መልከታ አላቸው። ቨርጅል ቫንዳይክ ለዚህ ሀሳብ ምላሽ ሰጥቷል። ከዛ ውጭ ዛሬ ሊቨርፑል ቤት ከክለቡ ሽያጭና ከክለቡ ዝውውር ጋር የተያዘ ሰበር መረጃ ይዘናል፣ እናካፍላችኋለን። በማንቸስተር ዩናይትድ የመረጃ ሰዓታችን አዲሶቹን ተጫዋቾች የተመለከተ ለየት ያለ ጥንቅርና ስለ ቡድኑ አንድ ወሳኝ ተው እንነግራችኋለን። ከማንቸስተር ዩናይትድ ዝውውር ጋርም በተያዘ ሰፋ ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። አርሰናል ለሶስተኛ ጊዜ ሙከራ ያደርጋል፣ በአንድ ዝውውር ላይ ያረጋግጠናል። በአጥቂ ስፍራ አማካኝ ስፍራ ላይ ወደ አርሰናል የሚመጡ እንዲሁም ከአርሰናል ከሚወጡ ተጫዋቾች ጋርም በተያዘ ልዩ ጥንቅር ይዘናል። ላይክ እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በእንግሊዝ ፕሪሚየር ሊግ በኩል ከ11 ቀን በኋላ ይጀምራል። በነገራችን ላይ ፕሪሚየር ሊጉ በአጠቃላይ በርከት ያሉ የአውሮፓ ሊጎችም ይመለሳሉ። በዚህ ሁኔታ ውስጥ ምን አይነት ሁነቶች እየተከናወኑ ነው የሚለውን ከስፔን ባርሴሎና እንጀምር። ዛሬ ፓሪስ ሰን ዠርሜን ለባርሴሎና 50 ሚሊዮን ዩሮ የዝውውር ሂሳብ አቅርበዋል። ለፌራን ቶሬስ በፓሪስ ሰን ዠርሜን እና በባርሴሎና መካከል ድርድር እየተደረገ እንደሆነ ይታወቃል። የፈረንሳዩ ክለብ ለፌራን ቶሬስ ያቀረበውን የዝውውር ሂሳብ በተመለከተ ግን በርከት ያሉ የዜና ምንጮች የተጫዋቹ የዝውውር ሂሳብ እስከ 70 ሚሊዮን ዩሮ እንዲሆን ፍላጎት አለ። ፌራን ቶሬስ አስቀድሞ ለፓሪስ ሰን ዠርሜን ፍቃዱን የሰጠ ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያያዘ በግል የተስማማው ፌራን ቶሬስ ከባርሴሎና የሚሰጠውን ፍቃድ ብቻ እየጠበቀ ነው። 50 ሚሊዮን ዩሮ ቀርቧል። የባርሴሎና ምላሽ አይሆንም ተብሎ ይጠበቃል። አዲስ ነገር ካለ ተከታትለን እንነግራችኋለን። ስዊድናዊው የባርሴሎና የክንፍ ተጫዋች ሩኒ ባርጌ ከባድ ጉዳት እንዳጋጠመው ተረጋግጧል። ተጫዋቹ በጉዳቱ ያጋጠመው የኤሲኤል ጉዳት እንደሆነ የስፔን መገናኛ ብዙሃን ዘግበዋል። ተጫዋቹ በ2024 ተመሳሳይ ጉዳት አጋጥሞት ለአንድ ዓመት ያህል ከሜዳ ለመራቅ ተገዶ እንደነበረ የሚታወስ ነው። ይህንም ተከትሎ ተጫዋቹ ከጉዳቱ ለማገገም እስከ 7 ወር ያስፈልገዋል ተብሏል። ተጫዋቹ ተጨማሪ የጨዋታ ሰዓት ለማግኘት በቅርቡ ባርሴሎናን በውሰት ለመልቀቅ ተቃርቦ እንደነበረ የሚዘነጋ አይደለም። በጣም አሳዛኝ ዜና ነው። አንድም ለተጫዋቹ ሁለተኛም ለባርሴሎና በጣም መጥፎ የሚባል ዜና ነው። ተጫዋቹ ለጨዋታ ብሎ ክለቡን ለመልቀቅ ከወሰነ በኋላ ባርሴሎና ደግሞ ቢያንስ ደሞዙን የሚጋራው ክለብ አግኝቶ ከክለቡ ሊያስወጣው ከጫፍ በደረሰ ሰዓት ነው የ7 ወር ጉዳት ያስተናገደው። ያን ዲዮሜንዲ በሪያል ማድሪድ 25 ቁጥር መለያ ለብሶ ቀጣይ ዓመት እንደሚጫወት ተረጋግጧል። ኮናቴ 16፣ ኮኮሬ 17 እንዲሁም በርናንዶ ሲልቫ 20 ቁጥር መለያን ይለብሳሉ። ዴንዝል ዶምፍሪስ 24 እና ካርሎስ ኤስፔ ደግሞ አዲሱ 19 ይለብሳሉ። በዚህ ሂደት ውስጥ ውድ ቤተሰቦቻችን በሪያል ማድሪድ በኩል ወደ 5 ተጫዋቾች ፈርመዋል እንደማለት ነው። ያውም በዋናው ቡድን መጫወት የሚችሉ አይነት ተጫዋቾች ናቸውና ሪያል ማድሪድ በብዙ መንገድ ተለውጧል፣ በብዙ መንገድ ተሻሽሏል። በቀጣይ ውድድር ዓመት በተከታታይ ዓመት ያጣቸውን ዋንጫዎች ለመመለስ በትልቁ ይፋለማል ተብሎ ይጠበቃል። ከዛ ውጭ እዛው ጎረቤት አትሌቲኮ ማድሪድ ዩሊያን አልቫሬስ ወደ አትሌቲኮ ማድሪድ ከተመለሰ በኋላ ከድርድሩ በፊት በአትሌቲኮ ማድሪድ የልምምድ ማዕከል ተገኝቶም የፊትነስ ስራዎችን ሰርቷል። እናም በተጫዋቹ በኩል በቀጣይ ሰዓታት ውስጥ ወይም በዚህ 2 ቀን ውስጥ
በዝውውር መስኮቱ ላይ እልባት ይሰጣል ተብሎ ነበረ። ከዚህ ጋር በተያያዘ የስፔን መገናኛ ብዙሃን በዚህ ዝውውር ጉዳይ ላይ ምን አሉ የሚለውን በአርሰናል የመረጃ ሰዓት እንነግራቸዋለን። ሃሪ ኬን በጣም አስደናቂ የውድድር ዓመት አሳልፏል። ባሎንዶር ይገባዋል አይገባውም የሚለው ትልቁ መከራከሪያ የሆነ የውድድር ዓመት አሳልፏል። ከዛ በኋላ በርካቶች በትልቁ ዋንጫ ሻምፒዮንስ ሊግና የዓለም ዋንጫ ላይ ምን አደረገ የሚሉ ጥያቄዎችን ያነሳሉ። ግን እሱን ያክል ግብ ያስቆጠረ የለም። በርካታ ግቦችን አስቆጥረዋል። በዚህ ውድድር ዓመት ፍጹም የተለየ ነበር ሃሪ ኬን በግሉ። በእርግጥ የባሎንዶር ሽልማት በተወሰነ መንገድ በይዘት ለውጥ አምጥቷል። ይሄም ተጫዋቾች በግል ያደረጉት ነገር ቀድሜ ይሰጠዋል የሚል ነው። ወይም ደግሞ ተጫዋቾቹ በግላቸው ምን አሳኩ የሚለው ነገር። ከሃሪኬን ጋር በተያያዘ እንግሊዝ ሆኖ ለመጨረሻ ጊዜ ባሎንዶርን ያሸነፈ ተጫዋች ማይክል ኦዊን ነው። ከ25 ዓመት በፊት ነበር ያሸነፈው። ከዛ በኋላ አንድም እንግሊዛዊ ተጫዋች የባሎንዶር አሸናፊ አልሆነም ነበረ። ስኩዋካ ከ25 ዓመት በኋላ ሃሪኬን እንግሊዝ ሆኖ ባሎንዶርን የመውሰድ ቅድመ ግምትን ሰጥቶታል። 50 በመቶ ተሰጥቶታል። አሁን ባለው ሂደት ላሚን ያማል 22 በመቶ፣ ሮድሪ 17 በመቶ፣ ኬሊያን ኤምባፔ 13 በመቶ፣ ሜሲን 6 በመቶ ሰጥቷል። ይሄ የስኩዋካ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዘንድሮ ባሎንዶር ለማን ይገባል ትላላችሁ? ጻፉልን። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ መረጃችን ቆይታ ስታደርጉን ላይክ፣ ሰብስክራይብ፣ ሼር አድርጉን። ቃል ስፖርት ዩቲዩብ ቻናል ከ100,000 በላይ ሰብስክራይበር ባለው ገጻችን ላይ ትገኛላችሁ። በፕሪሚየር ሊጉ ኖቲንግሃምን እናስቀድም። አሰልጣኙ ኦሊቨር ግላስነር ናቸው። ከፓላስ ጋር ሁሉንም ነገር ያሳኩ ሊባሉ የሚችሉ ሰው ናቸው። የአውሮፓን መድረክ ኮንፈረንስ ሊግን በሀገር ውስጥ እንደ ኤፍኤ ካፕ እና ኮሚት ሺልድ ያሉ ዋንጫዎችን ከሊቨርፑልና ከሲቲ የነጠቁ ሰው ናቸው። እንደ አርሰናል፣ እንደ ሲቲ፣ እንደ ሊቨርፑል፣ እንደ ቼልሲ፣ እንደ ዩናይትድ እኛ ገንዘብ አናወጣም። እዚህ ያለነው እንደዛ አይነት ገንዘብ ለማውጣት አይደለም፣ ይልቁንስ ልክ እኛን በሚመስል መልኩ ዝውውሮችን እንፈጸማለን ያሉት ኦሊቨር ግላስነር በኖቲንግሃም ፎረስት ቤት የራሴን አሻራ ለማኖር እሰራለሁ፣ እንደ አርሰናልም፣ እንደ ሲቲ፣ እንደ ሊቨርፑል፣ እንደ ቼልሲም፣ እንደ ዩናይትድም ገንዘብ ባናወጣም ሲሉ ተደምጠዋል። ኤቨርተንና ፓላስ ተጫዋች ሊቀያየሩ መሆኑን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር ነገር ናችሁ። ስለ ሁለቱ ተጫዋች ዝውውር ስንነግራችሁ ግን ትንሽ ፈገግ ትላላችሁ። ምክንያቱም ብሪያን ጆንሰን ማለት 26 ጨዋታን አድርጎ ምንም ጎል ያላስቆጠረ 2 አሲስት ብቻ ያለው የፓላስ ሰው ነው። በኤቨርተን ይፈለጋል። ድዋይት ማክኒል ደግሞ ወደ ክሪስታል ፓላስ ያመራል። በኤቨርተን በ25 ጨዋታ ምንም ጎል የለውም፣ 1 አሲስት ያለው። አሁን እነኚህ ሁለት ክለቦች የሚቀያየሯቸው ተጫዋቾች ኦልሞስት ተመሳሳይ ቁጥር ያላቸው ናቸውና ቅያሬው ምንን የተመለከተ ነው? የሁለቱ ክለቦች እነኚህን ተጫዋቾች ከአንዱ ወደ አንዱ ማዘዋወር ጥቅሙ ምንድን ነው የሚል ጥያቄ ተነስቷል። እውነት ለመናገር በየክለባቸው ተመሳሳይ ቁጥር ያላቸው በ26 ጨዋታ 0 ጎል እና በ25 ጨዋታ 0 ጎል፣ በ26 ጨዋታ 2 አሲስት እና በ25 ጨዋታ 1 አሲስት ያለውን ተጫዋች መቀየር ትርጉሙን ምንድን ነው በሚል በርካቶች እየተነጋገሩበት ያለ የዛሬ ትልቅ ዝውውር ሆኗል። ኒውካስል ዩናይትድ ፔር ኤምሊ ሆይበርግን ከማርሴ ማስፈረም ንግግር ላይ እንደነበረ ይታወቃል። ቃል ስፖርት ዩቲዩብ ቻናልም ሰፊ ሽፋን ሰሞኑን ከሰጠናቸው ዝውውር ነበረ። ይሁን እንጂ የተጫዋቹ የዝውውር ሂደት በአሁኑ ሰዓት ላይ መቆሙ ተረጋግጧል። ኒውካስል ዩናይትድ ማርሴ ለዝውውሩ የጠየቀውን ሂሳብ ለመክፈል ዝግጁ እንደነበረ ታውቋል። ዴንማርክ አማካይ ፔር ኤሚል ሆይቤ ግን የኒውካስል ዩናይትድን በስተመጨረሻ ውድቅ አድርጎታል። ማርሴ ተጫዋቹን ለመልቀቅ 15 ሚሊዮን ዩሮ መጠየቃቸው ተነግሮ ነበር። ኒውካስልም እሺ እንዳላችሁት ይሁን ብሎ ነበር፣ ግን ባልተጠበቀ ሁኔታ ዝውውሩ ቀርቷል። ምክንያቱ ግን በተጫዋቹ ምክንያት ሆኗል። ሌላ አንድ ያረጋገጥነው ዝውውር በዴቪድ ኦርኔስቴ በኩል ክሪስታል ፓላስ እስራኤላዊውን የክንፍ ተከላካይ አና ካልያን ኬዮኒን በ21 ሚሊዮን ፓውንድ ለማስፈረም ድርድር እያደረገው መሆኑ ተረጋግጧል። የሴንት ግሎስ ዩኒየን ተጫዋች እንደነበር ይታወቃል። ቃል ስፖርት ላይ ናችሁ ውዶቻችን። ከታላላቅ ክለቦች ሲቲን እናስከትል። በማንቸስተር ሲቲ ቤት በዝውውር መስኮቱ ላይ የአዮብ ቡዋዲን ጉዳይ በግል እንደጨረሱ ይታወቅ ነበረ። የቀራቸው ከሊል ጋር የሚደረግ ድርድር ነበረ። አሁን በታማኝ የዜና ምንጮች ባረጋገጥነው መሰረት ሲቲ የአዮብ ቡዋዲን ዝውውር በዚህ ውድድር ዓመት እንዲሆነ ፈልጓል ነው የተባለው። አሁን በሊልና በሲቲ መካከል እየተደረገ ያለውም ድርድር ይኸው ነው። አዮብ ቡዋዲ በዚህ ዓመት ክለቡን ይቀላቀል በሚል ነው። ሁለት እቅድ ነበር የተያዘው። አዮብ ቡዋዲ በሚቀጥለው በዚህ ክረምት ሲቲ ፈርሞ በሚቀጥለው ዓመት ሲቲን ይቀላቀል የሚል ነበረ። ሲቲዎች ግን ሐሳባቸውን ቀይረዋል። እናም አቋማቸውን ግልጽ አድርገዋል። አዮብ ቡዋዲ በዚሁ ክረምት ፈርሞ
በዚሁ ክረምት የሲቲን ስብስብ እንዲቀላቀል ነው። ስለዚህ ድርድሩ በዚህ መልኩ ሆኗል ማለት ነው። ሲቲ በነገራችን ላይ በአብዛኛው ነገር ከሊል ጋር በጣም ተቀራራቢ ሂሳብ ነው ያቀረበውና ዝውውሩ የሚፈጸምበት መንገድ ነበር የቀረው። ሲቲ በዚህ ክረምት ይቀላቀለን ከሚል ውሳኔ ደርሰዋል። በዚህ ሳምንት ትልቅ ነገር ሲቲ ቤት ይኖራል። ሮድሪን ይተካል አይተካ የሚለው ጉዳይ ላይ ግን በርካቶች ሞር የኤንዞ ፈርናንዴዝን ስም በሲቲ ቤት እያነሱ እንደሆነ ይታወቃል። ኤንዞ ፈርናንዴዝ በዚህ ሳምንት ወደ ቼልሲ ልምምድ ይመለሳል። እንደ በርካታ የዜና ምንጮች ከሆነ የወደፊት ዕጣ ፈንታውም ዙሪያ ንግግሮች ይደረጋሉ። ኤንዞ ፈርናንዴዝ በዚህ ሳምንት ወደ ኮፓም የቼልሲ ልምምድ ማዕከል ሲመለስ አዲስ ነገር ይጠበቃል። ምናልባት ዣቪ አሎንሶ ተጫዋቹን አነጋግሮታል በስልክና እንዲቆይ ለማድረግ ያደረጉት ጥረትም እልባት ያገኛል። አሊያም ክለቡን ሊለቅ ስራ እየሰራ ነው ባሉት ወኪሉ መሰረት ክለቡን ሊለቅ ይችላል። አዳዲስ ፈራሚዎች ልምምድ ይጀምራሉም ተብሏል። በዚህ ሳምንት እንደ ላክሮዋ፣ ሮጀርስ፣ ባርኮ እንደዚሁም ደግሞ ሄደርሰን ልምምድ ይጀምራሉ። በቡድኑ በኩል ተመልሰው እናያቸዋለን ተብሎ የሚጠበቀው ደግሞ የኤንዞ ፈርናንዴዝ፣ ሪች ጄምስ እና ጉስቶ ናቸው። የዝውውር መረጃዎችን በተመለከተም ቼልሲ አሁንም በዝውውር መስኮቱ ላይ በንቃት ይሳተፋል ተብሎ ይጠበቃል። አሰልጣኝ ዣቪ አሎንሶ በቡድን ውስጥ ደረጃ 1 እና 2 ቡድን ለመስራት እየሰሩ መሆናቸው ተረጋግጧል። የክለቡ አንዳንድ ተጫዋቾች አሰልጣኙ 2 አይነት ቡድን እየሰሩ ነው የሚል እምነት እንዳላቸውም ተዘግቧል። ይህም ተጫዋቾች ከአሰልጣኙ እቅድ ውጪ እንሆናለን የሚል ስጋት እንዳደረባቸው ማድረጉንም ለክለቡ ቅርብ የሆኑ ምንጮች አረጋግጠዋል። ቼልሲ በበኩሉ አሰልጣኙ ቡድኑን በመከል 2 አይነት ቡድን እየሰሩ ነው መባሉን ውድቅ አድርጓል። ክለቡ አሰልጣኝ ዣቪ አሎንሶ ሁሉም ተጫዋቾች ራሳቸውን እንዲያሳዩ እድል መስጠት እንጂ ቡድን 1 እና ቡድን 2 ብለው የሚለዩት ቡድን አይኖርም ተብሏል። ከዚህ ጋር በተያያዘ እሳቸው የማይገመት ቡድን እንሰራለን ያሉት ዣቪ አሎንሶ ከሰሞኑ በነበረ ቃለ መጠይቅ ላይ የማይገመት ቡድን እንሰራለን ሲባል እንደ ጨዋታው አስፈላጊነት የራሳችንን ታክቲክ ይዘን እንመጣለን የሚል ነበር። ግን አሁን 2 ቡድን ሊመሰርቱ ነው እየተባለ ለማንኛውም ክለቡ አጣጥሎታል። እሳቸው ጨዋታ ሲጀምር ምናልባት እንደዚህ አይነት ነገር ያሳዩን ይሆን ወይ የሚለው በቀጣይ ሲዝኑ ሲጀምር ሞር የምናየው ይሆናል። ከ11 ቀን በኋላ ሲዝኑ እንደሚጀመር ይታወቃል። አንዶኒ ኤራኦላ በክለቡ ወቅታዊ ብቃት ላይ ጥያቄ ቀርቦላቸው ነበረ። በክለቡ አሁን ያለው ነገር ተጫዋቾች 90 ደቂቃ ለመጫወት በቂ ጉልበት የላቸውም፣ በጣም እየደከሙ ነው። እናም በቡድኑ በኩል 90 ደቂቃ ለመጫወት ዝግጁ አይደለም ብለዋል። እሳቸው አዲሱ ሲዝን ሊጀመር 11 ቀን እንደቀረው ይታወቃል። ከዚህ ጋር በተያያዘ ቨርጅል ቫንዳይክ በእርግጥ ትንሽ የሽግግር ወቅት እንደሆነ ይሰማኛል። ለብዙ ዓመታት የሚሳካ ነገር እየገነባን መሆናችንን ማረጋገጥ የሊቨርፑል ደጋፊዎችም የሚጠብቁት ነገር ነውና ለዚህ ኃላፊነት ወስደን እየሰራ ነው ብሏል ቫንዳይክ። በፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባኦ ካፕ፣ ሻምፒዮንስ ሊግ መጫወት ምን ያህል ከባድ እንደሆነ ሁላችንም እናውቃለን። ለዚህ ሁሉም ሰው በምርጥ ደረጃ ላይ መሆን አለበትም፣ ለዛ እየተዘጋጀን ነው ብሏል። አንዶኒ ኤራኦላ ግን ቡድኑ አሁን ላይ በቂ አቅም የለውም ወይም 90 ደቂቃ ለመጫወት ተጫዋቾች ዝግጁ አይደሉም ብሏል። በድካም ምክንያት የዓለም ዋንጫና እንግዲህ የረፍት ላይ የነበሩ ተጫዋቾችን አሰባጥረው በአቋም መፈተሻ ጨዋታ እያደረጉ እንደሆነ ይታወቃል። ተከታታይ ሽንፈት ማስተናገዳቸው አይዘነጋም። ከዝውውር ጋር በተያያዘ ሊቨርፑሎች እንደ ኤንድሪክ አይነት ተጫዋችን ያስፈርሙዋሉ ተብሎ እንግዲህ እስካሁን በመረጃ ደረጃ ወጣ እንጂ ሊቨርፑሎች ጥያቄ አላቀረቡም። ነገር ግን በተለይም ለእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቹን በወኪሉ በኩል ካቀረቡት በኋላ ማድሪዶች ለሱሚዮን ቡድን እየፈለገ ነው ወኪሉ እና አስቶን ቪላ ሞር ፍላጎት መኖሩን ያረጋገጠ ቡድን ነው። ሊቨርፑል ይህን ተጫዋች መግዛት አይችልም። ምናልባት ሊቨርፑል በዝውውሩ ካልተሳተፈ ሊቨርፑል ይህን ተጫዋች ከፈለገ ያለው ብቸኛ ምርጫ በውሰት ብቻ ነው። በውሰት ግን ሊፈቅዱ ይችላሉ እንደ መጫወቻ ደቂቃ ተፈቅዶ። ከዛ ውጭ ግን ማካንቶኒ የቶክ ስፖርት አምደኛው ሊቨርፑል የፈለገውን ተጫዋች ማምጣት ይችላል፣ ያ እንዳለው ያ አቅም እንዳለው ያ ብራንድም እንዳለው አምናለሁኝ። ምናልባት ሊቨርፑል ከገንዘብ ጋር በተያያዘ ካልተስማማ በስተቀር ብሏል። በዛውም የብራድሌይ ባርኮላን ዝውውር ሲያነሳ ነው። ኤንድሪክ በወኪሉ በኩል ለፕሪሚየር ሊግ ክለቦች ቀርቧል። ሊቨርፑል ፍላጎት ካለውና የሚቀርብ ከሆነ እንመለከታለን። ነገር ግን በርካቶች ለሊቨርፑል አማራጭ ሆናል ሳላ ስለሌለ እያሉ ነው። በውሰት ሊቨርፑል ምን ያህል ይሄን ተጫዋች ለማስፈረም ይንቀሳቀሳል የሚለው ይጠበቃል። በሊቨርፑል የዛሬ ትልቁ ሰበሩ ዜና የሊቨርፑል 1/3 ድርሻ ማለትም 33% ሊሸጥ ነው። የመጀመሪያው ጄሴፍ ቦዝ ነው ይገዛሉ የተባለ አሜሪካ ባለሀብት ሲሆኑ የአማዞን ባለቤት እንዲሁም የዓለማችን 3ኛው ባለሀብት እንደሆኑ ይታወቃል። ወደ $294 ቢሊዮን አላቸው። ሁለተኛው ክለቡን ይገዛሉ ተብሎ የሚታሰበው አሚቲ ባያ ሲሆኑ የህንድ ዘር ግንድ ያላቸው ካናዳዊ ባለሀብት ሲሆኑ
የላክሻሚ ሜታል ብረት ኢንዱስትሪ ባለቤት ናቸው። ከዚህም በተጨማሪ ሻምፒዮንሺፕ ክለብ ኪንስ ፓርክ ሬንጀርስ ባለቤት ነበሩ። ስለ እግር ኳስ እውቀት ያለው ሰው ናቸው ይባላል። ሀብታቸው ወደ 33 ቢሊዮን ዶላር አካባቢ ነው። ሶስተኛው ኤድዋርዶ ሳርቪን ሲሆን ሲባሉ ብራዚላዊ ናቸው። እሳቸውም እንግዲህ በሀብት ደረጃ ወደ 30 ቢሊዮን ዶላር አላቸው። አንድ ሶስተኛ ድርሻ ወይም 33 በመቶን ማን ይገዛዋል የሚለው በትልቁ ይጠበቃል። ግን አሁን ላይ ጆሴፍ ቤዞስ ይህን ክለብ ይህንን ድርሻ የመግዛት እድላቸው በጣም ሰፊ ነው ተብሏል። ይህ ድርሻ በሊቨርፑል በኩል መሸጡ ምናልባትም ክለቡ ላይ ሌላ አዲስ ነገር እንድንመለከት ሊያደርገን ይችላል። በማንቸስተር ዩናይትድ የሚጠበቁ ዝውውሮች አሉ። ግን ከመጡት ተጫዋቾች እንጀምር ውድ ቤተሰቦቻችን። በማንቸስተር ዩናይትድ እንግሊዛዊ የማንቸስተር ዩናይትድ ተከላካይ ሃሪ ማጓየር አዲሱ ፈራሚ አንድሬ ሳንቶስን በተመለከተ መልካታውን አጋርቷል። በጣም ድንቅ ጊዜን እያሳለፈ ነው፣ በዚህ ሁላችንም በአንድሬ ሳንቶስ ደስተኞች ነን ብሏል። አክሎም በየጨዋታ እያሳየ ያለው ብቃት በቀጣይ ውድድር ዓመት በማንቸስተር ዩናይትድ ቤት አማካይ ክፍሉን በደንብ እንደሚያጠናክር ተስፋ አለኝ ብሏል። በማንቸስተር ዩናይትድ አስቀድሞ መቀላቀሉን ተከትሎም ከዝውውሩ በኋላ የቀድሞ ውድድር ዝግጅት ላይ በስፋት እየተሳተፈ ነውና ዩናይትዶችም በወቅታዊ ብቃቱ ደስተኛ ናቸው። ዩናይትዶች ግን አንድሬ ሳንቶስን በተመለከተ ምናልባት የትኛውን ብቃቱን ይፈልጉታል ከተባለ ያው በስትራስቡርግ በነበረ ሰዓት የነበረው ሳንቶስ በትልቁ የሚጠበቀው ተጫዋች ነው። ዩሪ ቲልማንስ ከፕሪሚየር ሊግ ነው የመጣው፣ ከአስቶን ቪላ ነው የመጣው። ልምድ አለው፣ በእድሜም ልምድ ያለው ተጫዋች ነው፣ ምንም ጥያቄ የለውም። ዩሪ ቲልማንስን በተመለከተ ውድ ቤተሰቦቻችን በማንቸስተር ዩናይትድ የመጀመሪያ ጥቂት ደቂቆችን በፓሪስ ሰን ዠርሜን ጨዋታ ተጫውቶ ነበረ። 100% የማቀበል ስኬት የነበረው ነው። በቀጣይ ጨዋታ ግን በርካታ ያሉ ደቂቃዎችን በካሪክ ስር ያገኛል ተብሏል። በተለይም በቀሩት 2 የአቋም መፈተሻ ጨዋታዎች ላይ። ከዛ ውጭ ግን በማንቸስተር ዩናይትድ በኩል ምናልባት በዚህ ሳምንት ሮብ በሚደረገው የአቋም መፈተሻ ጨዋታ ላይ ላይደርሱ ይችላሉ የተባሉ ተጫዋች ቤንያሚን ሼሽኮም የመድረስ እድሉ በጣም ዝቅተኛ ነው ተብሏል። ምናልባት ተጫዋቹ በቡድኑ ውስጥ ግን ልምምድ እያደረገ ይቀጥላል ተብሏል። በርከት ያሉ የዩናይትድ ተጫዋቾች ግን ወደ ስብስቡ መቀላቀላቸውን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር ነግረናችሁ ነበር። ማንቸስተር ዩናይትድ ሉዊስ ሃልን ለማስፈረም ያደረገው እንቅስቃሴ በጣም ከበድ ያለ ሁኔታ ከገጠመው በኋላ አሁን ላይ ዝውውሩን ለመፈጸም ውድ ቤተሰቦቻችን ሌሎች አማራጮችን እያየ እንደሆነ ይታወቃል። ከዚህ ጋር በተያያዘ በማንቸስተር ዩናይትድ በኩል ወጣቱን ፉልባክ ጆርግ ሳሊናስን ለማስፈረም ጥረት እያደረገ እንደነበረ ይታወቃል። 19 ዓመት በታች ነው በነገራችን ላይ ተጫዋቹ ገና ወጣት ነው። ተጫዋቹ በጆርግ ሜንዴስ የሚወከል ሲሆን ከጁን 30 በፊት የ8 ሚሊዮን ዩሮ የውል ማፍረሻ የነበረው ቢሆንም አሁን ግን ጊዜው ማለፉን ተከትሎ የዝውውር ሂሳቡ ከፍ ብሏል። በእርግጥ ይሁን እንጂ ማንቸስተር ዩናይትዶች ይህንን የውል ማፍረሻውን ወደ 16 ሚሊዮን ዩሮ ያደገውን የውል ማፍረሻውንም በተመለከተ አሁንም መረጃዎችን እያሰባሰቡ ነው። በጣም ትልቅ ቅሬታ የተነሳው ግን በጆርጌ ሳሊናስ ላይ ሉክሾን ለማሳረፍ ወይም ለመተካት የሚሄድ ነውና ገና 19 ዓመቱ ነው። በተጫዋቹ ዕድሜ ላይ በርካቶች ጥርጣሬ ያላቸው ግን ያው ዩናይትድ እንደ ሉዊስ ሆልን ያለ በጣም አስደናቂ ተጫዋች ለማምጣት ያደረገው ጥረት በኒውካስል በኩል አይሆንም መባሉ እንደ አማራጭ ሌሎችን ለማየት አስገድዷቸዋል። ማርከስ ራሽፎርድ ማንቸስተር ዩናይትድ ታሪክ የመጀመሪያው ተጫዋች ሆኗል። ማርከስ ራሽፎርድ እግር ኳስን በዩናይትድ ሲጀምር 39 ቁጥር መለያ ለበሰ፣ ሲያድግ 19 ቁጥር ለበሰ፣ ሲቀጥል 10 ቁጥር መለያ ለብሶ ተጫወተ። ከዛ በኋላ ከዩናይትድ ወጣ። አሁን ላይ 10 ቁጥር መለያ በማቲያስ ኩኛህ መለበሷን ተከትሎ 14 ቁጥር መለያ እንደተሰጠው ይታወቃል። በዚህም በማንቸስተር ዩናይትድ ታሪክ 4 የተለያዩ የመለያ ቁጥሮችን ለብሶ የተጫወተ የመጀመሪያው ተጫዋች ይሆናል። በእርግጥ እቺ መለያ ለብሷት እውነት በፕሪሚየር ሊግ ይጫወታል ወይንስ ከዛ በፊት አንድ አያል ክለብ ይገዛዋል የሚለው ገና የተረጋገጠ ጉዳይ አይደለም። አሁን ባለው ሂደት ግን ዩናይትድ እና ራሽፈርድ ተስማምተዋል። አንተ የምትፈልገው ክለብ መጥቶ እኛም የምንፈልገው ገንዘብ እስካልመጣ ድረስ ከኛ ጋር ትቆያለህ፣ በእኛ ትቀጥላለህ፣ 14 ቁጥር መለያን ትለብሳለህ ተብሏል። በቃል ስፖርት ዩቲዩብ ቻናል በቀደም ባለው ጥንቅራችን እንደነገርናችሁ ሪያን ጊግስ ዩናይትድ ለራሽፈርድ 14 ቁጥር መለያ መስጠቱ ትክክለኛ ውሳኔ ነው። ማቲያስ ኩኛን መንጠቅም የለባቸውም። ለራሽፈርድም ጫና ይቀንሳል ማለቱ ይታወቃል። አርሰናል 2 ጊዜ ለድርድር ቀርቦ ውድቅ ተደርጎበታል። በወልቭስ የ21 ዓመቱን የአማካይ ስፍራ ተጫዋች ሜኬንዝ ብራድ ቡሪን ለማስፈረም ያደረጉት ጥረት ነው። ተጫዋቹ በአርሰናል ዝርዝር ውስጥ ተካቷል። በ21 ዓመት በታች በአማካይ ስፍራ ላይ ሲጫወት በደንብ እናውቀዋለን። ወልቭሶች አሁን ላይ የተጫዋቹን ዝውውር ይፈቅዳሉ ተብሎ ባይጠበቅም አርሰናል ግን ለ3ኛ ጊዜ ወደዚህ ዝውውር ይገባል ተብሏል።
ተስፋ አልቆረጡም የተባለው አርሰናሎች ገና ወጣት ተጫዋች ቢሆንም ሚኬል አርቴታና አንድሪያ ቤርታ ግን በተጫዋቹ እድገት ደስተኛ ናቸው። በወጣት ቡድን ውስጥ ያጫውታል ተብሎ ነው በእቅድ ደረጃ የተያዘው። ከዛ በኋላ ግን በዋናው ቡድን በቀጣይ ዓመታት ውስጥ ያድጋል ተብሎ ተስፋ የተጣለበት ነበር። 3ኛ ጊዜ አርሰናል ሙከራ ያደርጋል። የአትሌቲኮ ማድሪድ ውሳኔ በትልቁ ይጠበቅ ነበረ። በርከት ያሉ ከወደ ስፔን የሚጽፉ ነገርየው ለምን በስብሰባ ብቻ ይጠበቃል? ዩሊያን አልቫሬስ ለአትሌቲኮ ማድሪድ አትሸጥ የሚለው የቀደመ አቋም ይቀየራል ተብሎ አይጠበቅም። ስለዚህ አርሰናልና ፓሪስ ሳን ዠርሜን እንደሚያቀርቡት ገንዘብና እንደ ተጫዋቹ ምርጫ ወደ ሌሎች ክለቦች እንዲያመራ ይፈቀድለታል እና አዲስ ነገር ይኖራል ብላችሁ አትጠብቁ የሚል መረጃ ከወደ ስፔን እየወጣ ነው። በእርግጥ አትሌቲኮ ማድሪድም ይፋዊ መግለጫ አልሰጠም። ዩሊያን አልቫሬዝም ያለው ነገር የለም። ጉዳዩን በቃል ስፖርት ዩቲዩብ ቻናል እየተከታተል ነው። ትልቅ ዝውውር እንደሚሆን ምንም ጥርጥር የለውም። አርሰናል ይህን ለማስፈረም አቅም በተለይ በበጀት ጉዳይ ያለው የሚለው የሰሞኑ የቪኒሺየስ ጁኒየር ሙከራ አርሰናል አቅም እንዳለውና ይሄ የገንዘብ ችግር እንደሌለ እንደሚከፍልም አረጋግጧል። ለዩሊያን አልቫሬዝም የተጠየቀውን የመክፈል አቅም ችግር ሳይሆን ምናልባት ተገቢ ነው ተገቢ አይደለም የሚለው በድርድር የሚቆይ ይሆናል። ግን ዝውውሩን ለመፈጸም ይፋዊ መግለጫ እየጠበቀ ነው። የስፔን መገናኛ ብዙሃን ግን አዲስ ነገር አትጠብቁ፣ ዩሊያን አልቫሬዝ ለባርሴሎና ይሸጣል ተብሎ በአትሌቲኮ በኩል አይወሰንም፣ ይልቁንስ አርሰናል ወይም ፒኤስጂ ይጠበቃሉ የሚል ዘገባን ይዘው ወጥተዋል። በዝውውር መስኮቱ ላይ አርሰናሎች የአማካኝ ስፍራው ዙቤሜንዲን ከ78 ሚሊዮን ፓውንድ በታች የመሸጥ ፍላጎት የላቸውም ተብሏል። በዝውውር መስኮቱ ላይ ገፍቶ የሚመጣ ከሆነ ክለብ ካለ አሁን በስፋት ያው ቼልሲና ሪያል ማድሪድ ናቸው ስማቸው እየተነሳ የሚገኘው። ሪያል ማድሪድ የዙቤሜንዲን ሁኔታ ይከታተላል። ዣቢ አሎንሶም 27 ዓመቱ ነው አማካዩ፣ ትልቅ ገንዘብ ተጠይቆበታል። እንደ ሞንዶ ዲፖርቲቮ ዘገባ ከሆነ የዝውውር መስኮቱ ላይ የተለጠፈበት ሂሳብ ከወቅታዊ የዝውውር ሁኔታዎች አንጻር አርሰናሎች ለመቀነስ ፈቃደኛ የሆኑም ተብሏል። አርሰናል እስካሁን ለመሸጥ ዝግጁ ነኝ አላለም። ይፋዊ ጥያቄ አልቀረበለትም። ግን ጫን ብሎ ከመጣና ነገሮች አልሆን ካሉ ግን እስከ 78 ሚሊዮን ፓውንድ ለገበያ ያቀርቡታል ተብሎ ይጠበቃል። ዌስትሃም ሪስ ኔልሰንን ከአርሰናል ለማስፈረም ፍላጎት እንዳላቸው ይታወቃል። ድርድሩ ቀጥሏል። ግን አሁን ትልቅ ችግር የተፈጠረው የውሰት ውል ይሆንልን እያሉ ነው። አርሰናሎች ደግሞ በዝውውር መስኮቱ ላይ ተጫዋቹ ፈቃደኛ ቢሆንም እኛ በቋሚነት እያሉ ነው። አሊያም አርሰናል የመግዛት ግዴታን ያካተተ እንዲሆን ፍላጎት አላቸውና በቋሚነት ለመሸጥ የሚደረገው ድርድር ቀጥሏል። ዘ አትሌቲክ አረጋግጦታል። ለአርሰናል ግን ፈተናው ሆኖበታል ተጫዋችን በቋሚነት መሸጥ። በእርግጥ አርሰናልና ማንቸስተር ዩናይትድ ቤት በቅርብ ዓመታት ውስጥ አንዱ በጣም እየተቸገሩ ያሉት ሁለቱም ክለቦች ተጫዋች በቋሚነት መሸጥ እየቸገራቸው መጥቷል። በተቃራኒ ቡድኖች በኩል አንድም ተጫዋቾቹ ተገፍተው እንደሚወጡ ማወቃቸው ለዚህ እንደ ምክንያት እየተነሳም ይገኛል። ከዛ ውጭ ግን በአርሰናል በኩል በተጫዋቾቹ ላይ ዝቅተኛ ዋጋ ከቀረበባቸው እና የውሰቱ ልም ከሆነ በደንብ እንደሚያጠኑበትና እንደ ሪስ ኔልሰንም ያለ ተጫዋችን ለመሸጥ በሚደረገው ጥረት ላይ ውሰት እንኳን ከሆነ የመግዛት ግዴታ አንቀጸን ያካተታሉ ተብሏል። ከዛ ውጭ የጋብሪኤል ጀሱስ ነገር እንደተጠበቀ ነው። ወደ ናፖሊ ድርድሩ ቀጥሏል። አዲስ ነገር ካለ በቃል ስፖርት ዩቲዩብ ቻናል አፕዴት እናደርገዋለን። ብሩኖ ጊማሬሽ ልምምድ ጀምሯል በይፋ በማህበራዊ ትስስር ገጹም በአርሰናል ልምምድ እያደረገ መሆኑን አረጋግጦ ለቀጣይ ጨዋታ ራሴን እያዘጋጀው ነው ብሏል። ምናልባት በትልቅ ደረጃ የሚጠበቀው የፊታችን ሳምንት መጨረሻ የኮሚቲ ሺልድ ጨዋታ አለ በአርሰናልና በሲቲ መካከል የሚደረገው የፕሪሚየር ሊግና የሻምፒዮንስ ሊግ አሸናፊ በዚህ ጨዋታ ነው ዓመቱን የሚጀምሩት። በዚህ የፍጻሜ ጨዋታ ላይ ብሩኖ ጊማሬሽ ይገኛል ተብሎ ይጠበቃል። ከዛ ውጭ አርሰናሎች ሌላ የሚጠብቁት ተጫዋች አላቸው። ሚኬል አርቴታ የመሰክሩለት ክርስቶስ ዞሊስም ይጠበቃል። እሳቸው እንደውም በተጫዋቹ በኩል ፊት አድርጓል ወይም ደግሞ በሙሉ ፊትነሱ ላይ ነው ያለው። ስለዚህ ለእያንዳንዱ ጨዋታ ዝግጁ ነው። በራስ መተማመኑ ከፍ ያለ ነው። እናም በአጨራረስ ደረጃም በጣም ይሄ ጥራቱን የጠበቁ ኳሶችን አሲስት በማድረግም ደረጃ የተለየ ተጫዋች ነው ብሏል እና የግብ ዕድሎችን ይፈጥራል። የጭንቅላት ኳሶችን አመቻችቶ ያቀብላል። በሁሉም ነገር ተመልክቻለሁ። በጣም ወሳኝ ተጫዋች መሆኑን አይቻለሁኝ። በቅርብ ውድድር ዝግጅት ምርጥ ስራ ሰርቷል። በፕሪሚየር ሊግና በሌሎች ውድድርም ላይም በትልቁ ተጽዕኖ ይጠበቃል ብለዋል ሚኬል አርቴታ ክርስቶስ ዞሊስን። አርሰናላውያን ምንም ጥያቄ የለውም በትልቁ ከሚጠብቁት ተጫዋቻቸው አንደኛ ይሆናል። አርቴታ ሳካና ዳቪድ ራያ ሁለቱም በቅድመ ውድድር ዝግጅት ላይ ባይሳተፉም ከተጠበቀው ጊዜ ቀድሞ ቡድኑ ይቀላቀላሉ ተብሏል። ምናልባት ትልቁ ጥያቄ ግን ሁለቱ ተጫዋቾች በኮሚቲ ሺልድ ጨዋታ ላይ ይደርሳሉ አይደርሱም የሚል ነው። የኮሚቲ ሺልድ ጨዋታ ዋንጫው አንገብጋቢነት ጉዳይ አይደለም።
እንደዚህ አይነት ጨዋታዎችን አሸንፎ መጀመር በውድድር ዓመቱ ላይ ራሱ የሆነ ትልቅ ተጽዕኖ ይኖረናልና በርካቶች የኮሚኒቲ ሺልድን ዋንጫ ጨዋታ የሚመለከቱት ዓመቱን በምን አይነት መንፈስ ቡድኑ ይጀምራል ከሚል አንጻር ነውና በዛ ረገድ አርሰናሎች እነኝን ተጫዋቾች ግልጋሎት ይፈልጋሉ። የዛሬው በጣም ሰበሩ ዜና ግን አርሰናል ፔድሮ ኔቶን ፈልጓል፣ ወኪሉን አነጋግሯል። ቼልሲ 70 ሚሊዮን ፓውንድ መጠየቃቸው ይታወቃል። ሲቲ ፈልጎታል ሲባል አሁንም ከቼልሲ ተጫዋች ለማስፈረም አርሰናል ጥረት ማድረጉን ግን መቀጠሉ አንዳች ምን አለ የሚያስብል ነው። አርሰናል ከቼልሲ ተጫዋች የሚገዛበት ሁለተኛ ነገር አስተውላችሁ ከሆነም አርሰናል ከቼልሲ ነው ተጫዋች የሚያጋግዘው፣ ቼልሲ ከብራይተን ነው ተጫዋች የሚያጋግዘው እና የነኚህ ክለቦች ነገር ግን እንዴት ተመለከታችሁት? ምናልባት እንዲያስተዋላችሁትስ ነገር አለ ወይ? ከዛ ውጭ ለአርሰናል ደጋፊዎች ማርቲኔሊን ሸጦ ፔድሮ ኔቶን ከቼልሲ ማምጣትስ ያዋጣል ወይ? በቃል ስፖርት ዩቲዩብ ቻናል የምትገኙ ውድ አርሰናል ቤተሰቦቻችን ይህን ዝውውር የእናንተ መልከታ ብትጽፉልን በጣም ደስ ይለናል። ሌላውም በአርሰናል በኩል በተከላካይ ክፍሉ ላይ ኢዜር ኮንሳ እየተነሳ ነበረ። አርሰናል 35 ሚሊዮን ፓውንድ የመክፈል ፍላጎት አለው። አስቶን ቪላ 60 ሚሊዮን ፓውንድ ይፈልጋል። በጣም ትልቅ ልዩነት አለ። አርሰናሎች በዊሊያም ሳሊባ ምትክ ግን አንድ የተከላካይ ክፍል ተጫዋች ማምጣታቸው በክረምት አይቀርም። ቃል ስፖርት ዩቲዩብ ቻናል እንከታተለዋለን። ግን የፔድሮ ኔቶን ግን አርሰናል አሳካውም አላሳካውም ይህን ዝውውር ፍላጎት እንዳለው ግን ለወኪሉ ነግሯል ተጫዋቹን ላይ ማምጣት። በዚህ ጉዳይ ላይ ግን ጥቂት ብትሉን አርሰናልን ደስ ይለናል። ጥቂት ቆይታ እንመለስኛም